የቀይ ባህር ሰላዮች ሞሳድ ቤተ እስራኤላውያንን ለመታደግ የፈጠረው ሐሳዊ ሪዞርት ከ40 ዓመታት በፊት በወቅቱ የእስራኤል ጠቅላይ ሚኒስትር ለሞሳድ በሰጡት ቀጥተኛ ትዕዛዝ ቤተ እስራኤላውያንን በድብቅ በሱዳን በኩል ወደ እስራኤል ተወስደዋል። ለዚህም የእስራኤል የስለላ ተቋም አባላት እንደ ሽፋን አሮስ በምትባለው የሱዳኗ የባህር ዳርቻ ሐሰተኛ ቅንጡ መዝናኛ ሆቴልን ለዚህ ተልኮ ተጠቅመው ነበር። የቢቢሲው ጋዜጠኛ ራፊ በርግም ይህንን አስደናቂ የስለላ ተልኮን ታሪክ የሚያወሳ ሬድ ሲ ስፓይስ የተባለ መጽሐፍ ጽፏል። በደርግ መውደቂያ ዋዜማ እስራኤል ስላካሄደችው ዘመቻ ሰለሞን ብዙ ሰው ያውቃል። 14000 ቤተ እስራኤላውያንን ከታደገው ከዚህ ምስጢራዊ ዘመቻ 10 ዓመት በፊት በሱዳን ስለሆነው ነገር የሚያውቅ ግን እምብዛም ነው። አሮስ ይባላል። ሱዳን በረሃ ላይ በቀይ ባህር ዳርቻ ተንጣሎ የሚገኝ መንሸራሸሪያ ቅምጥል ሪዞርት የማይጠገብ ስፍራ። ይህ ስፍራ እስራኤል ሰራሽ ሐሳዊ መንሸራሸሪያ ነበር ቢባል ብዙ ሰው ለማመን የሚቸገረውም ለዚሁ ነው። ስለዚህ ሪዞርት መልካምነት የሚያትቱ ሺህ በራሪ ወረቀቶች በጉዞ ወኪሎች በኩል ተበትነዋል። መዝናኛው በጄኔቭ በከፈተው ወኪል ቢሮ በኩል ለበርካታ ቱሪስቶች ትኬት ሸጧል። በመሆኑም አሮስን ማንም የሰላዮች ቤት አድርጎ ሊገምተው አይቻለውም ነበር። ሱዳን ውስጥ በጊዜው ከነበሩት መዝናኛዎች ጋር ሳወዳድረው እኛ እንሰጥ የነበረው አገልግሎት ከሂልተን ሆቴል ቢበልጥ እንጂ አያንስም። እጅግ የሚያምር ቦታ ነበር። የሆነ ከአረቢያን ናይትስ ተረቶች ውስጥ አንዱን ነበር የሚመስለው። በውበቱ አፈዛ ደንግዝ ነበር ይላል እስራኤላዊው የሞሳድ ባልደረባ ጋድ ሽምሮን ስለ አሮስ ሪዞርት ትዝታውን ሲያወጋ። የሱዳን ቱሪስት ኮርፖሬሽን ራሱ የሚኩራሩበት ቦታ ነበር። ስፍራውን እያከራየም ረብጣ ሪያል ሲያፍስ ነበር። ራሳቸውን አውሮፓዊ ባለሀብቶች ብለው ላስመዘገቡ የጎብኚ ቡድን አባላት ቦታውን እያከራየም እያስጎበኘ ኖሯል። ስለ ነገሩ አንድም ሳያውቅ ጨረቃና ከዋክብት ወከክ ብለው የሚታዩበት ህልም እንጂ እውን የማይመስል የነበረው ይህ ሪዞርት ጎብኚዎች ከዓመት በፊት ትኬት ቆርጠው ለጉዞ ተንሰፍስፈው የሚጠብቁት ነበር። ይህ ብዙ የተባለለት የበረሃ ገነት ለካንስ ሞሳድ የፈጠረው ሐሳዊ መዝናኛ እንጂ ሌላ አልነበረም። ለምን ዓላማ ማለት ተገቢ ጥያቄ ይመስላል። መልሱ ኢትዮጵያዊ ቤተ እስራኤላውያንን ለመታደግ የሚል ነው። ከ1980ዎቹ አንስቶ ለ4 ዓመታት ስራ ላይ የነበረው ይህ ሪዞርት ሞሳድ አምጦ የወለደው ህቡ የሰላዮች መናኸሪያ እንደነበር የታወቀው እጅግ ዘግይቶ ነው። በሺህ የሚቆጠሩ ከኢትዮጵያ የሾለኩ ቤተ እስራኤላውያንን በጥንቃቄ ወደ እስራኤል ምድር ለማጓጓዝ ነበር ይህ ሁሉ የሆነው። ምክንያቱም ሱዳን በዚያን ወቅት ለእስራኤል በእጅ የምትል አገር አልነበረችም። እንዲያውም ከአረብ ጠላቶቿ አንዷ ነበረች። ይህ ህቡ ዘመቻ ታውቆ ቢሆን የብዙ ሺህ ቤተ እስራኤላውያን ህይወት አደጋ ላይ ሊወድቅ የሚችል ነበር። ጥብቅ የአገር ሚስጥር ነበር። ቤተሰቦቼ እንኳን ስለ ነገሩ የሚያውቁት ነገር አልነበርም ይላል ጋድ ሽምሮን የቀድሞው የሞሳድ ባልደረባ። ኦሪትን የሚከተሉት ቤተ እስራኤላውያን ሃይማኖታቸውም ሆነ ማንነታቸውን ለማንም እንዳይገልጡ፣ ማንነታቸው ከታወቀ ግን በሱዳን የጸጥታ ኃይሎች አደጋ እንደሚጋረጥባቸው ይነገራቸው የነበረው መቀመጫውን በአሮስ መዝናኛ ባደረገው በዚህ ህቡ የሞሳድ ቡድን በኩል ነበር። ቤተ እስራኤላውያንን በተመለከተ መላምቱ ብዙ ነው። ከ10 የጠፉ የእስራኤል ነገዶች ዝርያቸው የሚመዘዝ እንደሆነ ይነገራል። ሌሎች ሰነዶች ደግሞ ከክርስቶስ ልደት በፊት 950 ዓመተ ዓለም አካባቢ የንግሥት ሳባና የንጉሥ ሰለሞንን ልጅ አጅበው ወደ ኢትዮጵያ ምድር የመጡ እስራኤሎች የልጅ ልጆች እንደሆኑ ይገመታሉ። ሌሎች ደግሞ ትልቁ የአይሁድ ቤተ አምልኮም በ586 ዓመተ ዓለም ሲፈርስ ወደ ሀበሻ ምድር የተሰደዱ እንደሆነም ይገመታሉ። ሞሳዶች አሮስ መዝናኛን ገንብተው ለመክፈት 12 ወራትን ወስዶባቸዋል። ከአገሬው 15 የሚሆኑ የቤት ሰራተኞችን፣ ሾፌሮችን፣ የወጥ ቤት ሰራተኞችን ቀጥረዋል። አንዳቸውም ግን የሆቴሉን ህቡ ተግባር አያውቁም ነበር። አለቆቻቸው የሞሳድ ሰዎች እንጂ የወጥ ቤት ሰላዮች እንዳልሆኑ ያወቁት ከብዙ ዘመን በኋላ ነበር። ምድር ቤት የሚገኘው ዕቃ ቤት ግን ማንም ዘው ብሎ ገብቶ አያውቅም። እዚያም ከስደተኞች ጋር የርቀት መነጋገሪያ ስልኮች ነበሩ፣ ከቴል አቪቭ የሚያገናኙ ማለት ነው። በዓለማችን የስለላ ድርጅት የሌለው ሀገር የለም። የስለላ ወይም በብዙ ሀገሮች ደህንነት ተብሎ የሚጠራው ተቋም ሀገርን ከውድቀት ህዝብን ከጥፋት ለመጠበቅ በሚል ሽፋን የሚቋቋም ቢሆንም ዲሞክራሲ በሌለባቸው ሀገሮች ህዝብ ለነጻነት፣ ለእኩልነትና ለሰብአዊ መብት የሚያደርገውን ትግል
በማፈን የጥቂቶችን ህልውና ለማረጋገጥ የሚታገል አፋኝ ድርጅት ነው። በሀገራችን የነበረው ሁኔታ ለዚህ አይነተኛ ምስክር ነው። የእስራኤል የስለላ ድርጅት ሞሳድ ግን ከዚህ የተለየ ታሪክ አለው። ሞሳድ በሚል ርዕስ የተተረጎመው ይህ መጽሐፍ በአንድ ወቅት የድርጅቱ አባል በነበረው ቪክቶር አስትሮኖቭስኪ ተተርኮ በካናዳዊ ጸሐፊ ክሌር ሆይ የተቀነባበረ ባይ ዌይ ኦፍ ዲሴፕሽን በሚል ርዕስ እንደ አውሮፓውያን አቆጣጠር በ1990 የታተመ መጽሐፍ ነው። መስከረም 1 ቀን 1951 በወቅቱ የእስራኤል ጠቅላይ ሚኒስትር የነበሩት ዴቪድ ቤንጉሪዮን አንድ ራሱን የቻለ የስለላ ድርጅት ሞሳድ የሚባል የስለላ ድርጅት እንዲቋቋም መመሪያ ሰጡ። ከዚያን ጊዜ ወዲህ የሞሳድ መኖር የሚታወቅ ቢሆንም እስከ ዛሬ ድረስ የት እንዳለ እንዴትና ምን እንደሚሰራ ለብዙዎች ግልጽ አይደለም። በእስራኤል በጀት ውስጥም የሞሳድ ስም የሚጠቀስበት አንድም ቦታ የለም። በዚህ መጽሐፍ ውስጥ ሞሳድ የተባለው የስለላ ድርጅት አባላቱን እንዴት እንደሚመለምልና እንደሚያሰለጥን በተለያዩ ዘዴዎችም ተቃዋሚዎቹን ለማጥፋትና ወገኖቹንም ለማዳን የፈጸማቸው እውነተኛ ታሪኮች ተካተውበታል። ከነዚህም ውስጥ ኦፕሬሽን ባቢሎን በመባል የሚታወቀው ሰኔ 1 1981 የእስራኤል ጀቶች በጠላት የአየር ክልል ላይ 650 ማይልስ በረው የኢራቅን የኒውክሌር ኃይል ማመንጫ ፕሮጀክት ያወደሙት አንዱ ሲሆን በ1976-77 በሚሊዮን የሚቆጠሩ ወገኖቻችን ሕይወት ካጠፋው ድርቅና በሰሜኑ የሀገራችን ክፍል ይካሄድ ከነበረው ጦርነት ለማምለጥ ወደ ሱዳን ተሰደው የነበሩትን ፍላሻዎች ኦፕሬሽን ሞሰስ በሚል እንቅስቃሴ የሱዳን መንግስት ፍጹም ሳያውቅ ከሱዳን ወደ እስራኤል እንዴት ሊያጓጉዙ እንደቻሉ የሚያወሱ እውነተኛ ታሪኮችም ይገኙበታል። በተጨማሪም በልዩ ልዩ ሽፋን የሚንቀሳቀሱ የሞሳድ አባላት በተለያዩ ጊዜያት በአውሮፓና በአሜሪካ የፈጸሟቸው ድንቅ የስለላ ውጤቶችም በዚሁ መጽሐፍ ላይ ተካተውበታል።